በመሃል አረገዝኩም። ከዛ እንደዛ ሆኖ ሚስቱ መጣች። ሚስቱ አዲስ አበባ ነበር የምትኖረው። ሚስቱ መጣች። ሚስቱ እሺ ምን ላድርግ ስል ጉድጓድ ከተቻት አለ ልጄ። ከዛ ጉድጓድ ከተቻት አላውቅም፣ መሄጃ ስለሌለሽ ነው እንጂ ያስጠጋዎች ሚስት ምናምን አላውቅም። እኔ ሚስት ያለኝ ሰው ነኝ፣ እንዳውም መውለድ አልችልም መሀን ነኝ አለኝ። ከዛ ማይደርስ የለም ጎዳና ወጣው። ከትንሽ ጊዜ በኋላ አክስት ነበረችኝ ክፍለ ሀገር፣ እሷ ጋር ሄጄ ወለድኩ ብዬ በአራተኛ ቀን ወጣሁ ከቤት ከአራስ ቤት። እዛ አንድ ወር ራሱ አልተኛውም። በ15 ቀን ወጥቼ ልጄን ለእናቴ ሰጠውና ከተማ መጥቼ መስተንግዶ መስራት ጀመርኩ። ልጄን እንትን እያልኩኝ በዛ ሰዓት ገብስ 6 ብር ነበር። የዛሬ 12 ዓመት ታሪክ ነው። እዛ ገብስ 6 ብር ነበር። 6 ብር ገብስ እንትን በቆሎ ምናምን አድርጌ አስፈጭቼ ለልጅ አስቀምጬ ምንም ብዬ ወጥቼ ጠፋሁ ልጄን ጥያታቡ። ከዛ እንደዛ መስተንግዶ እየሰራው ኑሮ ከበደኛ ሆነ። ምንድነው ልጄን እኔ ብቻዬን የማሳድገው፣ የአባቴ ጫና አለ እዚህ። እናቴም ነፍሷን ሊያወጣ ደረሰ። ምንም ማድረግ አልችልም አቡዬ። ቡና ቤት ገባሁ። ከዛ ቡና ቤት እየሰራው ልጄን እያሳደግኩ እንደምንም ቡና ቤት ሆኜ የማይገጥመኝ ነገር የለም። ሰው ሆኖ ገብቶ ጅቦን የተቀየረበት ጊዜ መላቡ ሰው ከሰው ጋር ተኝቼ ማለት ነው። ሌሊት አረብ ሀገር ፕሮሰስ ጀምሬ ሳምባሽ ላይ ጠባሳ ላይ አይቻልም መሄድ አይቻልም ተባለ። ምን ያህል ጊዜ ሰራሽ ቡና ቤት ውስጥ? 3 ዓመት ሰራው። እየሰራሽ ከቡና ቤት የምታገኙን ገንዘብ ለእናትሽ ነበር የምትሰጫት? ልጅ ጫማ ራሱ የለኝም። አንድ ጫማ ነበር ያለኝ። ከዛ ምን ይላሉ ጠንቋይ ቤት ጠንቋዩ አዞላት ነው አንድ ጫማ የምታደርገው ይሉኝ ነበር። አቡዬ በእናትሽ አንዲት እህታችን የማዳም ቅመም ሪያድ ውስጥ ሞታለች እና ወንድሟ ከስራ ላስገቡ። በእናትሽ እስቲ ሳቡት እስቲ። እዛ እየተባልኩኝ እዛ በቃ ቀጠልኩበት። ጥሩ ሰው አጋጠመኝ። ትዳር መሰረትኩኝ። ትዳር ስመሰረት አቡዬ ደህና ሰው መውለድ አቃተኝ። እዛ ቢባል ቢሰራ አንድ ነገር ስነግርሽ እግዚአብሔር ልጅን የሚሰጠው ፈጣሪ ነው። አሁን አራስ ነኝ ባይዛዊ ለመጨረሻውን ቀመሽ ሰውየውን እንዴት እንደተዋወቃችሁ ምናምን ሳትነግሪኝ ነው ምናምን ያልሽው? ስራ ቦታ ተዋወቅኩት ሰውየውን፣ ተጋባ። የት ስራ ቦታ? ምን ስራ ቦታ? ቅድም ያልኩሽ ቡና ቤት። እሺ ተዋወቅን። ጥሩ ሰው ነው እግዚአብሔር ይመስገን። ግን ልጅ እምቢ አለ። 2 ዓመት ከምናምን ስቆይ ልጅ እምቢ አለኝ። እኔ ራሴ ጥዬ ወጣሁ። ሙስሊም ነው እሱ። ላግባ አለ። ይቻላል እና ላግባ ሲለኝ እኔ ተደርቤ አልኖርም ካልወለድኩ ምን እሰራለሁ ብዬ ጥዬ ወጣሁ። ጥዬ ወጥቼ በቃ አሁንም መስራት ጀመርኩኝ። ምርር ሲለኝ አሁንም ወደ ቤተሰብ ተመልሼ መጣሁ። ምንም የተለወጠ ጠብ የሚል ነገር የለም። ከዛ ሼፍነት ተማርኩኝ ሙያ። ልጄን የመንግስት ትምህርት ቤት አስገባዋት። የግል ትምህርት ቤት የምትማረዋን ልጄን የመንግስት አስገብቻት ሼፍነት ገባውኝ። እንደዛ እየሰራውኝ ተማርኩኝ። ሼፍነቱን ከጨረስኩ በኋላ በድርጅቱ እንደዚህ ቀበሌ እንትን ተብሎልኝ ስራ ተገኘ። እየተሯሯጥኩ እየሰራውኝ አሁንም ትዳር አገኘው በዛ መሀል ማለት ነው። አሁንም ጭራሽ እንደዛ ሆኖ ራሱ አሁን ደግሞ ብሶ ግንኙነት ሳረጉላ የሚያመኝ ነገር ጀመረ። ይሄ የሚሆነው እንዴት? አሁን ለምሳሌ ሴትነት ተምረሽ ከዛ ተቀጥረሽ እየሰራሽ እንዴት? የሚሰራ ሰው ነው እሱም እኔ የምሰራበት አካባቢ ላይ። ከዛ ልጅ እንዳለ ምናምን ነገር ተማምነን ተጀመረ። ጭራሽ እሱና ወደ ትዳር አልገባውም፣ በጓደኝነት ነው። ጭራሽ ከእሱ ጋር ጭራሽ ግንኙነት ሳረጉላ መታመም ጀመርኩኝ።
ሐኪም ቤት ሲሄድ ምንም በሽታ የለብኝም፣ ግን በቃ ኦቨር እየሆነ መጣ እና ያልሄድኩበት ሐኪም ቤት የለም። ምንም በሽታ ምንም የሚታይ ነገር የለም ነው የምባለው። ከዛ እንደዛ እየተባለ ቆየሁኝ። ብቻ ኮረና ሰዓት መጣ። ኮረና ነኝ። የሆነች ጎረቤት እንዲህ ሆኜ እኮ ምናምን ብዬ ሳማክር እስኪ ጤና ጣቢያ ሂጂ አለች። እኔ ግን ያጣሁትን ጤና ጣቢያ ምን መፍትሄ ሂጂ፣ እኔ ማቃት ልጅ እንደዚህ ሆና ከጤና ጣቢያ ነው መፍትሄ ያገኘችው አለች። ሄድኩኝ። እውነትም እንደተባለው ኦፕራሲዮን ሆኜ ወጣ፣ የሆነ እንትን ነገር ወጣ ከማፀኔ ውስጥ ማለት ነው። ከዛ እንደዛ ኖርኩኝ። ሁሉንም ነገር እርግፍ አድርጌ ምንድነው እንደ እጢ አይነት ጠጠር፣ ትናንሽ ጠጠሮች ወጡ። ከዛ ጋይስ ስሙን ሜንሽን ካላረጋችሁ እኮ ዝም ብላችሁ ወጣልኝ። ቢወጣም ብዙም ጤነኛ አይደለሁም። ፔሬዴ እየተዛባ ምናምን ያስቸግረኛል። 2 ወር ይፈሳል ፔሬዴ ምናምን። ብዙ ተቸገርኩኝ አቡ በጤናዊ ጉዳይ እሱም ጭራሽ። ከዛም በኋላ ደግሞ ምግብ ስበላ ሆዴ መነፋት ጀመረ። ከዛ በቀን አንዴ እየበላው ምናምን እየኖርኩ አሁንም እንደገና ሐኪም ቤት ሄጄ ሚዋጥ ሰጡኝ። ደግሞ ሚዋጥ ለ1 ወር ተሰጠኝ። እሱን ውጭ ጨረስኩ፣ ሰላም ሆንኩኝ። ግን በነገሮች ሁላ ተስፋ ቆረጥኩ። በቃ እንደማላገባ በአገባ መውለድ ስለማልችል በምን ብዬ አገባለሁ የሚለው ነገር ጭንቅላቴ ውስጥ ተፈጠረ። እዚህ ጋር ደግሞ ለልጄ ወንድም ያስፈልጋታል፣ እህት ያስፈልጋል። እዚህ የገዛ አባቴ ጋለሞታ እያለ ይሰድበኛል። ሲፈልግ በቃ ሸርሙጣ ማይል ነገር የለም አልኩሻው። ስድብ ታይ ከአባት የማይጠበቁ ስድቦች ይሰርበኝ ጀመር። እዛ በቃ ትዕግስት አደረኩኝ። ወጥቼ ደግሞ ዱ ከምትባል ከተማ ሄድኩኝ። እዛ ሄጄ ሻይ ቡና መስራት ጀመርኩ። እግዚአብሔር ይመስገን ነገሮች ሁላ ተስተካክለው ጫት ቤት ከፈቱ ምናምን፣ ሺሻ ቤት ሁላ ከፍቼ እየኖርኩኝ አንድ ጓደኛ ተዋወቅኩ። እዛ በቃ እንብላ ነው እንጠጣ ነው። እሺ ነው እኔ ሰውን ታመጣልኛለች። እዛው የከፈትሽው ሺሻ ቤት ውስጥ ከስተመር ሆና መታ ነው? እሺ። ስለዚህ 3 ወንዶች በህይወትሽ አለፉ። አሁን ሺሻ ቤት ከፍተሽ ጫት ቤት ከፍተሽ እየሰራሽ አንዲት ሴት ተዋወቅሽ ነው ያለ ነው። እሺ። ከዛ እንደዛ ሆኖ እየሰራው የሆነ ሰዓት በቃ ነገሮቹ ላግልበጥብጥ አሉብኝ። ኪሳራ ምናምን ተጀመረ። ከዛ አንድ እብድ መጣ። ቁጭ ባልኩበት አንቺ በቅርብ ታብጃለሽ ብሎኝ ሄደ። በቅርብ ታብጃለሽ ብሎኝ ሄደ። የእውነት ነው የምልሽ፣ እንኳኛ ታርጌ ነው። ከዛ ደንግጬ አከራይን ሄጄ ጠየኳት። እንዲህ እኮ አለኝ። ግን በጣም እዛ እንዲህ የእብድ ነገር እኮ አንዳንዴ ይታየዋል። እጣ ውጭ አለች፣ ጸበል ግቢ ላይ ማለት ነው። ከዛ እሺ ብዬ እጣ ስናወጣ አካኩ አርሴማ ከሽንቁሩ ሚካኤል ወደዛ አለ፣ እዛ ወጣልኝ። ያደረገች እኔ እንዳብድ፣ ከዛ በኋላ የኔን ነገር ሁላ ልትወስድ ማለት ነው። ከዛ እዛ 2 ወር ቆየሁኝ ጸበል ቦታ ሰሞኝ ወጣሁኝ። እዛ ቆይቼ እንደምንም ወጣልኝ። በቦሚት ነው ይወጣልኝ። አቡ ከወዴ ውስጥ ያልወጣ ጸበል የገባ ያውቀዋል። ከወዴ ውስጥ ያልወጣ ነገር የለም፣ ያልወጣ ነገር ማለት ነው። እዛ እሱ ሲስተካከል እሱንም ትቼ መስተንግዶ ጀመርኩኝ። የት ሀገሬ ላይ ሐዋሳ። እዛ የከፈትሽው አትቤት የት ሄዶ ነው? ሙሉ ነገር ይከሰል፣ ሙሉ ነገር ያቺ ጓደኛችን ባስደረገችብሽ መጠት ማለት ነው የከሰርሽ? ከዛ ሙሉ ነገሬን ከስሬ ወደ ቤተሰብ አሁንም እንደገና በምገባበት ልብሴ ሁላ የለም። በራቁቴን ቤተሰብ ጋር መጣሁኝ። እዛ ሼፍነቱን አሁንም ቀጠልኩ። ህመም ነው፣ ከቤተሰብ ጋር መስማማት የለም። ያ ነገር ስላለ
እዛ አሁንም እየሰራውኝ ምን እንደነካኝ አላውቅም። ምን እንደነካኛው ወደ ራሴ ስም ተመለስኩ ስል የሆነ ነገር ይፈጠራል። አሁንም ተመለስኩ ስል የሆነ ነገር ይፈጠራል። በመሀል መስተንግዶ መስራት ጀመርኩ። ያልሄድኩበት ሀገር የለም። በመስተንግዶ ያልሰራሁት ስራ የለም። መስተንግዶ እየሰራውኝ ያቤሎ የምትባል ሀገር ሄድኩ። አሁን የዛሬ አመት ከዛ በመሀል ደግሞ ያልነገርኩሽ ታሪክ ሌላ ታሪክ። እንዲህ መስተንግዶ እየሰራው ቤት ተከራይቼ ኖርኩ አዲስ አበባ። ከዛ አንድ ልጅ አረገዘች እዛው ከማታውቀው ሰው። ቤቴ ሙሉ ነው እግዚአብሔር ይመስገን። የሆነ ቱርኩ ነበር የሚያኖረኝ የነበረው። እሱ እቃ ሞልቶልኝ ሌኒ የምትባላለው ካለች አስገቧት። ለምን ወንድምየው ራሱ አይገባችልም በአማርኛ? ቱን መስማት የምፈልገው በወኪል ወኪል አይደለም። ለምን እሱ አይጽፍም? ወንድምየው አለ በስተር ይወሱን ጥሪ ሆኔ ካንቺ ለኩሽ የረሳሁት ታሪክ ቱርክ አስቀምጦኝ አርብ ቅዳሜ እሑድ ይመጣል እኔ ጋር። ቤቴ ሙሉ ነው። ከዛ አንዷ አረገዝኩኝ አለች። ከዛ ላስወርድ ነው ስትለኝ እኔ ራሴን ታሪክ ስለማውቀው እንዳታረጊ፣ ምንድን ነው የምትፈልጊ? እኔ ሞለጃ ካገኘው ይበቃኛል አለች። ከዛ እና የኔ ቤት ምን ችግር አለ ምናምን ብዬ እሱንም ሳናገረው ምን ችግር አለው ትምጣ፣ አንቺን ብቻሽን አይደለሽ አለኝ። እዛው መስተንግዶ ስሰራ ነው እሷንም ማውቃት። ከዛ እሺ ተባለ። 2 ወር ቆየች። አንድ ነገር ከራሴ ራሱ ለይቼ ማላያት ልጅ ናት። ከዛ እኛ የት እንመጣለን? ላንጋኖ ለመዝናናት እንመጣለን እኔ እና እሱ። ከዛ አርብ ቅዳሜ እሑድ ሰኞ ሲሄድ ቤቴን ዘርፋው ጠፍታለች። ቱርኪው ያስረገዛት ያስጠጋሻት? ሌላ ነው ያስረገዛት። እኔ ጋር ቱርክ ነበር። እሺ ከዛ አስጠግቻት ነው። አንድ ቱርኩ የአንቺ ቦይፍሬንድ ነው። እሷ ደግሞ ሌላ ቦይፍሬንድ አስረግዞ ኢትዮጵያዊ ክዷት፣ አንቺ ደግሞ እንዳታስወርድ አስጠግተሻት ነው። ዘርፋሽ ጠፋች። ከሱ ጋር ተዛዝለሽ ስትመጪ እንትን ምንጣፎቼ የራሱ ከቱርክ ነው እሱ የሚያስመጣው የነበረው። ከዛ ስንሄድ የለም ደንግጬ ራሴን ሳትኩ። እሱ አረጋጋኝ ምናምን። ከዛ ጠፋ እሱ ምንድን ነው ምናምን ሲል እኔ ለካ እንውለድ ስላት እምቢ የምትለው እሷ እቃዬን ይዛ ልታስጠፋ ነው አለ። እቃዬን ይዛ እኔ ሳስጠይቅ እዛ ድርጅት የሚሰራበት ሄጄ ምን ሆኖ ነው ምናምን ስል እንደዚህ ስለሆን ነው ልጅቷን ብናፈላልጋት እና ያለች የቦንጋ ልጅ ናት። ለካ ሀገሯ ገብታለች። አልገባኝም። ምን ስላት ምን ምትለኝ? እኔን እንውለድ ስላት እምቢ የምትለኝ እሷ ሌላ ሀሳብ ስላላት ነው ለካ አለ። ምን ነበር ሀሳብ? እኔን ነው እሱ የሚለው ቱርኩ ብለሽ ያዘረፍሽን ይመስለው የሳ እንውለድ ስላት እምቢ የምትለኝ ልትዘርፈኝ ነው ብሎ ነው የሚያስበው። አትወደኝም ብሎ አሰበ። እሺ ከዛ ከሱ ጋር ወጣው እንደ እብድ አደረገኝ። ከዛ በቃ በፈልጋት አጣው ቢፈለግ ጠፋ። ሰው አዋጥቶ እቃ ምናምን ገዛልኝ። ያም ቢሆን ብዙም ወደ ራሴ ስላልተመለስኩ በቃ እሱም ጠፋ፣ ወደ ሀገሩ ገባ። እንዳ የእሱ ነገር በዛ። በቃ እየኖርኩኝ አሁንም እንደገና እቺ 2ኛ ናት እንደዛ ያደረገችኝ። እዛ በቃ ጸበል መመላለስ ጀመርኩ። ያም እንዳለ ሆኖ ቤተሰብ ደግሞ እንደዚህ ሃይማኖተኛ ምናምን አይደለም፣ ጴንጤ ናቸው። በቃ ጫናው በዛ ትቼ አሁንም መስተንግዶ እየሰራው ያቤሎ ዮርክ መቼ ዛሬ አመት በቃ አሁን አመቱ ነው። ከዛ መውለድ አልችልም የተባልኩ ግንኙነት አታርጊ የተባልኩት በ12 ሚካኤል ቀን አሁን የዚች ልጅ አባት መጣና ሚስቴ ናት አለ እና እንዴ ከተዋወቃችሁ ጀምር እንጂ መጥቶ እንዴት ከመሬት ተነስቶ መንገድኛ ያቺ ሚስቴ ናት ይላል። እንዴ ተዋወቃችሁ? እየሰራሁኝ እኮ ነው እየነገርኩሽ ነው ብዬ ከዛ መስተንግዶ እየሰራ እቺ ልጅ አገባታለሁ ሚስቴ ናት አለ ለጓደኞቹ። ምን ታውቃታለህ? ኧረ አላውቃትም፣ ግን ትክክለኛ ሚስቴ እቺ ልጅ ናት አለ። እንዴ እኔም ግራ ገባኝ። መሀል እንዴት ታውቀኛለህ?
ምን ማለት ነው ሚስትነት ማለት? ሚስት ምን እንደሆነ ታውቃለህ ምናምን ስለው በቃ አንቺ ሚስቴ ነሽ፣ የልጄ እናት ነሽ አለ። እኔ አንቺን ነው ማግባት እንፈልገዋለን። ከዛ እሺ በቃ እንዲህ እየተዋወቅን ምናምን እንትን አለን። ግንኙነት አታርጊ የተባልኩ ልጅ መውለዳችን የተባልኩ ልጅ አረገዝኩኝ። ከዛ ወዲያው ቤተሰብ ጋር ሽማግሌ ተላከ። አሁን የ2 ወር ልጅ አለኝ። አቡ ሽማግሌ ተላከ ማለት ከሱ ጋር በተዋወቃችሁ በስንት ጊዜ ቤትሽ መምጣት ግንኙነት ማድረግ ምናምን ጀመረ? ወር ራሱ አልቆየንም። ስንጋባ በ2 ወር ተጋባን። አቡ ምንም ሳትጠናኑ ሳትተዋወቁ? አዎ አቡዬ። እና እስካሁን አብራችሁ ነው? አዎ እግዚአብሔር ይመስገን እሱ አብረነን። እዛ እና ምን ልልሽ ነው ይህንን ታሪክ ላወራ የፈለግኩት ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው በህይወታችን። አሁን ብዙ ሴቶች ምን ይላሉ? አቡዬ ለልጄ አባት ስላልመረጥኩ ይላሉ። እኛን እናት አድርጎ የመረጠን እግዚአብሔር አይደል? እናት መሆን ባንችል ልጅ አይሰጠንም። ሁሉም ነገር የእግዚአብሔር ፍቃድ ሲሆን አባት ስለ እኛ ለምን ቢሊየነር አይሆንም? እኛ ስለመረጥም የሚሆን ነገር የለም። ለሁሉም ሴቶች ምነግረው ማለት እግዚአብሔር የመረጠው ነው በህይወታችን የሚሆን የሚችል። አሁን ፈተና አለ። አዎ አለ። እሱ ስራ ይሰራ ነበር፣ ሹፌር ነበር። ከሹፌርነቱም ተባለ። አግብተው ባል የሚደበድብ ልጅን የሚደፍር ምናምን ከሆነስ እነሱ እግዚአብሔር ነው የሚመረጠው? እሱ አይ እሱ ሴጣን የተጠናወተው ባለጌ። እኔ ነገርኩሽ እኮ የገዛ አባት የሚለኝን ነው አይደለም። ምን አልሽ መሰለሽ፣ ሴቶች ተጠንቅቀን አባት መምረጥ አለብን በሚሉት ነገር አላምንበትም ነው። መምረጥ የለባቸውም። ዝም ብሎ ፊትመጣውን ያግቡ ነው። ፊት የመጣውን አግብተው ሴት ደፋሪ ቢሆንስ? የገዛ የወለደውን ልጅ የሚደፍር ቢሆንስ? አቡዬ እንደዛ እኮ አይደለም እያልኩሽ ያለሁት። ልጅ በወለደ ባገባች አይደለም እያልኩ ያለሁት። አሁን በ1 ቀን ግንኙነት በ2 ቀን ግንኙነት እግዚአብሔር ሲፈቅድ እንጂ አመት ከአመት አስኩ አብራችሁ መለወጥ ጀምራችሁ ገና አመታችሁ አታውቂም እኮ ነገር እንጂ ስለሱ እያወራሁ አይደለም። ለባል አባቴንም እያየሁት ነው ብዬ ገባሽ? ለባል አባቴንም እያየሁ አሁን ታናሽ እህቴን ያላገባም ነው የምትለው። የእውነት ስልሻው እኔ እንደ አባቴ ቢሆንስ? ለእናቴ ክብር የማይሰጥ ለቤቱ ማይሆን አባት ቢሆንስ? ገባሽ? ለመባል አላገባም። እኔ አሁን እድሜ ስለሄደ የግድ ሆኖብኝ ልጅም መውለድ ስላለብኝ ነው። አሁን እኔ እያልኩሽ ያለሁት ልጅን የሚሰጥ ፈጣሪ እንጂ ባልን እኛ አይተን የምንቀርበውን ሰው ፈትነን ወጥረን ነው እንጂ እኔ በልጅ ጉዳይ ነው እያልኩሽ ያለሁት። በባል ጉዳይ እግዚአብሔር ባርኮ ይስጥ ለማንም ሴት። ይሄ ልጅ የሚደፍር እንኳን የሚደፍራልን ልጁን አጉል እይታ የሚያይ አባት ለልጅ አይስጥ። በአጉል እንደኔ አይነት አስተዳደግ ደግሞ ማንንም ሴት አትደጋም። እንደዚህ አሳጥሬ ነው የነገርኩሽ። ዲቴል አንዳንድ ብነግር ለብዙ ሴቶች መማሪያ ነው። እኔ የገዛ አባቴ ተጫወቱባት ብሎ ነው የሰጠኝ፣ አሳልፎ የሰጠኝ እና እግዚአብሔር ይመስገን ለማለት ያህል ነው። ጎበዝ ነሽ፣ ብዙ ነገር አሳልፈሻል። በመጨረሻ ይሄኛውን 5ኛ ወንድ በህይወትሽ መልካም ያድርገው። መጨረሻ አብራችሁ ሳትጠፋው ቆዩ። አምጣውና አብራችሁ ባትዘልቁ እንኳን ልጅ ወልደሻል። ለልጅሽ ወንድም ወይስ እህት ምን አመጣሽላት? እህት ነው ያመጣውላት። አውዬ ሴት ናት። ለልጅሽ እህት አመጣሽላታል። ስለዚህ እሷ የት ነው ያለችው? አሁን የመጀመሪያዋ አንድ ላይ ቢያድጉ ማማቾች ጥሩ ነው። አንድ ላይ ካላደጉ ዋጋ የለውም። እህትና እህት መሆናቸው የተለያየ ቦታ እንደ ዘመድ ነው የሚሆኑት። ገባሽ? አንድ ላይ ብታሳድጊያቸው ጥለሻት ስደት እንዳትወጪ። ስራ አለው? አዎ ነበረ። አሁን ተባሯል። ሌላ ስራ እየፈለገ ነው። እና በምን ትተዳደራለህ ታዲያ? በቃ ባስቀመጣት ብር እየተዳደረ ነው። እንግዲህ እየተሯሯጠ ነው። ሹፌር ነው። ፈጣሪ ይርዳችሁ። ቶሎ ስራ ያገኘ ያስቀመጠው ብር ሳያልቅባችሁ አንቺ ለመውጣት እንዳትገደጅ ልጅሽን ጥለሽ እና ልጆችሽን አንድ ላይ ብታሳድጊ ተዋውቀው ክሎዝ ሆነው አንድ ላይ በደንብ እንደ እህትማማቾች ቢያድጉ ጥሩ ነው። ጎበዝ ነሽ። እንኳን ፈጣሪ በመጨረሻ በልጅ ባረከሽ። አሜን አሜን።